አደራህን ወዳጄ በላው ረዝሞብህ እንዳታማረር አሊያም ፈረጃው ርቆ ተስፋ እንዳትቆርጥ። እንደነዛ ሰዎች አትሁን። ከአላህ የሚወዱትን የሚፈልጉትን ሲያገኙ የሚደሰቱ የማያስደስታቸው ደግሞ ሲመጣ በአላህ ላይ እንደሚያማርሩት አትሁን። ታውቃለህ ዱንያ ላይ የሚሆነው ነገር በሙሉ በአላህ ፍላጎትና በአላህ ውሳኔ ነው። እኛ ማናውቀው በውስጡ ብዙ ምስጢሮች፣ ብዙ መልካም ነገሮች ይኖራል። ዱንያ የፈተና ሀገር ናት፣ ሁላችንም እናውቃለን። አላህም ልባችንን ይመለከታል። መልካምን ስናገኝ ተደስተን እንዳመሰገን ነው። የማንወደውን ነገር ሲመጣልን ታግሰን መቀበል ይኖርብናል። በውስጡ ብዙ ኸይር ይኖራል። አላህ የመልካምነት ጌታ ነው። የመልካምነት ጌታ መልካምን እንጂ አያመጣም። ይህ አላህ ተባረከ ወተዓላ ንግግር ነው። እንዲህ ይልሃል ወዐሳ አን ተክረሁ ሸይአን ወየጅዐለ አላሁ ፊሂ ኸይረን ከሲራ። እናንተ እኮ አንዲትን ነገር ትጠላላችሁ፣ አላህ በዛ ነገር ውስጥ ብዙ መልካምን ያደርጋል። አደራህን ወዳጄ በላው ረዝሞብህ እንዳታማረር አሊያም ፈረጃው ርቆ ተስፋ እንዳትቆርጥ። እንደነዛ ሰዎች አትሁን። ከአላህ የሚወዱትን የሚፈልጉትን ሲያገኙ የሚደሰቱ የማያስደስታቸው ደግሞ ሲመጣ በአላህ ላይ እንደሚያማርሩት አትሁን። ታውቃለህ ዱንያ ላይ የሚሆነው ነገር በሙሉ በአላህ ፍላጎትና በአላህ ውሳኔ ነው። እኛ ማናውቀው በውስጡ ብዙ ምስጢሮች፣ ብዙ መልካም ነገሮች ይኖራል። ዱንያ የፈተና ሀገር ናት፣ ሁላችንም እናውቃለን። አላህም ልባችንን ይመለከታል። መልካምን ስናገኝ ተደስተን እንዳመሰገን ነው። የማንወደውን ነገር ሲመጣልን ታግሰን መቀበል ይኖርብናል። በውስጡ ብዙ ኸይር ይኖራል። አላህ የመልካምነት ጌታ ነው። የመልካምነት ጌታ መልካምን እንጂ አያመጣም። ይህ አላህ ተባረከ ወተዓላ ንግግር ነው። እንዲህ ይልሃል ወዐሳ አን ተክረሁ ሸይአን ወየጅዐለ አላሁ ፊሂ ኸይረን ከሲራ። እናንተ እኮ አንዲትን ነገር ትጠላላችሁ፣ አላህ በዛ ነገር ውስጥ ብዙ መልካምን ያደርጋል።